ያው እየተመለከትን ነው እንግዲህ ዛሬ በርካታ ወጣቶችን አስመሳይነታችን ጥግ ደርሷል። በጣም አስመሳይነታችን በዛ። ሰውን ለማስገደል በጣም እየቸኮልን ነው። በጣም እኔ እፎይ ነኝ ምናምን እንላለን። እኔ እፎይ ነኝ፣ እፎይ ማለት እኛ ኦርቶዶክሳውያን ነን፣ አይዞ ከጎንህ ነን ምናምን እያል ነገሩን እናቀጣጥላለን። ይሄ ሁሉ የሚያሳየው አስመሳይነታችንን ነው። አስመሳይነታችን፣ ውሸታምነታችን ጥግ ደርሷል። በጣም ሲበዛ ውሸታሞች ነን። ይህንን ልጅ ምንም ለማናደርግለት ከኋላ ሆነን ይህን እፎይ የሚባል ልጅ እየገፋን ጫፍ አደረስ ነው። እያጨበጨበን እዚህ አደረስ ነው። ማንም ተው ብሎ የመከረው የለም። ማንም የትኛውም ወንድሙ ተው፣ ይሄ ነገር አያዋጣ፣ መልካም አይደለም፣ የምትሄድበት መንገድ የተሳሳተ ነው ብሎ ማንም የመከረው ነገር የለም። ትክክል ነህ አንተ፣ በርታ፣ ከጎንነን፣ ቲሸርት አሰርተው ምናምን እንደመሆን የእሱ ደጋፊ ነን የሚሉ ደግሞ መጥተዋል። የእፎይ ደጋፊ ነን። ውሸታሞች፣ አጭበርባሪ፣ አስመሳዮች ነን እኛ። የኦርቶዶክስ አስመሳይነት የበዛበት ዘመን ላይ ነው የምንገኘው። አሁን ሁላችንም አስመሳዮች ነን። ይሄ ልጅ ነገ አንድ ነገር ቢሆን ቢገደል ወይ የሆነ ነገር ቢሆን ማንም ዞር ብሎ የሚያየው የለም። እፎይ እውነቱን ልትቀበለው ይገባል። ማንም ከጎንህ አይኖርም። ነገ ማንም ሊያድንህ አይችልም። ይልቅ ራስህን ጠብቅ። ሁላዮችም አስመሳዮች ስለሆን ዛሬ ነው የክርስቲያኑ ጥቃት የታየን። ትናንት አባቶች ሲታረዱ የት ነበር? ትናንት እናቶች በየገዳማቱ ሲታረዱ፣ ቤተ ክርስቲያናት በሙስሊሞች ሲቃጠሉ ትናንት የት ነበር? በአንድም በሌላ እያንዳንዱ እምነት የራሱ የሆነ እንትን አለው። በቃ ማንም የማንንም ሃይማኖት መንካት የለበትም። ኦርቶዶክስም ማንም ሊነካት አይገባም። እስልምናንም ማንም ሊነካው አይገባም። ሌላውም ሃይማኖት መከበር አለበት። ይሄ ልጅ በግሉ ነው የሚከራከረው። ቤተ ክርስቲያንን ሊወክል አይችልም። እፎይ እኔ ለምሳሌ ከሙስሊሞች ጋር ልከራከል እችላለሁ። ከፕሮቴስታንቶች ጋር ልከራከር እችላለሁ። ነገ ብገደል ቤተ ክርስቲያንን ሊወክል እችላለሁ? አልችልም። ራሴ ባመጣው ጦስ የገባሁበት ችግር ነው። የትኛውንም ኦርቶዶክስ ሊወክል አልችልም። እኔ በማደርገው እንቅስቃሴ ይሄ ንግግሬ ማንንም ሊወክል አይችልም። እኔንና እኔም ብቻ ነው። አስመሳይነታችን በዛ። ውሸታሞች ነን። ሰውን አንፍራ። እግዚአብሔርን ለምን አንፈራ? ለምንድን ነው የምናስመስል? ይህ ልጅ ነገር ቢሞት አንድ ነገር ቢሆን ምን እንጠቀማለን? መምከሩ አይሻልም? ተው ማለት አይሻልም? በአንድም በሌላ እየሰራው ያለው ነገር ወንጀል ነው። የምንም ሊዋሽ እኮ አይችልም። ማንም ሃይማኖቱ እንዲሰደብበት አይፈልግም። እኛ ኦርቶዶክሳውያን ሃይማኖታችን እንዲሰደብ አንፈልግም አይደል? እነሱም አይፈልጉም። ትክክል ናቸው። የትኛው ሙስሊም ነው ሃይማኖቱ እንዲሰደብ የሚፈልግ? ማንም አምላኩ እንዲሰደብ አይፈልግም። ማንም የሚያመልከው ነገር እንዲተችበት አይፈልግም። ወዴት እየሄድን ነው? አስመሳይ ሁሉ፣ ሁላችንም አስመሳዮች ነን። እፎይ ከጎንነን፣ እንዳትፈራ፣ አንድ እፎይ ቢሞት ነገ እሺ ምናምን ይሞታል። ውሸት ነው። አታደርጉትም። ማንም አያደርገውም። አድርገነው ማናውቅም። አስመሳዮች ስለን፣ ውሸታሞች ስለሆን አታደርጉትም። ልጁ ከሞተ በኋላ ማንም ዞር ብሎ የሚያዩ የለም። እፎይ ማወቅ ያለብህ ነገር፣ ነገ አንድ ነገር ብትሆን ማንም ዞር ብሎ የሚያይህ የለም። ማንም ከጎንህ የሚቆም የለም። ይህንን ማወቅ አለብህ። ውሸታሞች ስለሆን ዛሬ ግን እንገፋለን። አይዞህ ምናምን ይልሃል ወጣቱ። ውሸት ነው። መቼ ነው ለቤተ ክርስቲያናችን ቆመን የምናውቀው? መቼ? ለየትኞች አባት ነው ቆመን ያሳየ ነው? ስንቶች ደማቸው ፈሶ አይደል የቀረ? ስንቱ ቅርስ ወድሞ አይደል የቀረ? ስንት ቤተ ክርስቲያን ተቃጥሎ አልቀረም? ያን የት ነበርን? አሁን ነው ማተብህ የታየህ? አሁን ነው ኦርቶዶክስነት ትዝ ያለሽ? በየሶሻል ሚዲያ ሁላችንም አፋችን የምንከፍት ልጁን እየገፋን ነገሮችን እያጋጋልን በሶሻል ሚዲያ እኛ ቆማራችን እንቆምራለን። ሂሳባችን እንሰራለን። ብዙ ፎሎወር ለማግኘት፣ ተከታይ ለማግኘት፣ ሰብስክራይበር ለማግኘት ሲባል ይሄ ልጅ በርታና ይዞ እየተባል የራሳችንን ቻናል እናሟሙቅበታለን። ማንም ከፎይ ጎን ነገ የሚቆም የለም። አንድ ነገር ቢሆን አስመሳይ ሁሉ ቲሸርት አሰፍተ ምናምን እንደዚህ ውሸት ነው። አስመሳዮች ነን። ይሄ ልጅ መኖር አለበት፣ መሞት የለበትም። ከሄደበት መንገድ ትንሽ ወጣ ብሎ ማሰብ መቻል አለበት። ለምንድነው ሁሉ መላተም የሚያስፈልገው? ለምንድነው ሁሉ ክርክርና ጭቅጭቅ የሚያስፈልገው? ቢቆምስ እዚህ ጋር አስፈላጊ ነው? ሌላ ሃይማኖታዊ ነገር ማስተማር አይችልም? ሌላ ኦርቶዶክሳውያን ሊማሩት የሚገባ ነገር የለም? ስለ እስልምና ምን አገባን እኛ? ሙሐመድ እንደዚህ ያደረገ ምን አገባኝ እኔ? ይመለከተኛል? ብቻ የኔ ሃይማኖት አይንኩብኝ። ይሄ ነው መሆን ያለበት። ስለዚህ ወንድም የተመለስ። እፎይ አይጠቅምህም። ቆም ብለህ አስብ። ይሄ ለሃይማኖት የሚደረግ መስዋዕትነት ምናምን አይደለም። ቤተ ክርስቲያን በዚህ መልኩ ተከራከርልኝ አላለችም። ጠበቃ ቆምልኝ አላለችም። በግል ነው እያደረግከ ያለው። ብትሞትም በግል ነው።
አንተ በምታመጣው ጦስ ሀገር መተራመስ አለባት። በእስልምናና በክርስትና መካከል ጦርነት እንዲፈጠር ነው የምትፈልገው። አንተ በምታመጣው ነገር ማቆም የለብህም ይህን ተግባር። ግን ወዴት እየተሄደ እንደሆነ እያየኸው አይደለም? ነገሩ እሳት እኮ እየተለኮሰ ነው። አንተ በለኮስከው እሳት ነገ ሺዎች እንዲሞቱ እንዲጎዱ፣ በርካታ አብያተ ክርስቲያናት እንዲቃጠሉ ነው የምትፈልግ። አንተ በለኮስከው እሳት እዚህ ሶሻል ሚዲያ ላይ ለምን አታቆምምና ሌላ ስራ አሰራ? ቤተ ክርስቲያንን እምነትህን የምታስመሰክረው ቤተ ክርስቲያንን የምታገለግለው በዚህ መንገድ ነው? ሌላውን በማዋረድ በማንቋሸሽ ጸብ በመፈለግ ለምን? እኔ ተገቢ ነው የሚል እምነት የለኝም። ባለፈውም ተናግሬ አንድ ቪዲዮ ለቅቄያለሁ። ብዙዎቻችሁ ሊከፋችሁ ይክፋችሁ። የራሴ አመለካከት ግን ይሄ ነው። እየሄደበት ያለው መንገድ ወንድማችን ተገቢ አይደለም፣ መቆም አለበት። እፎይ ምን ይሁን? ምን ይጠበስ? እያጨበጭባችሁ ለምን ጉድጓድ ትከቱታላችሁ? ነገ ጉድጓድ ሲገባ ማንም የሚያወጣ የለም። በነገራችን ላይ እፎይ ማንም ጉድጓድ ስትገባ ነገ የሚያወጣ የለም። ዛሬ አንተን ሁሉም መሸቀያ እያደረገ ነው በየሶሻል ሚዲያው። አንተ የምትናገረውን ንግግር የምታደርገውን ክርክር ሁሉም እየቀረጸ ሶሻል ሚዲያ ላይ መሸቀያ እያደረገ ነው። እፎይ እየሰማ ነው። ነገ ስትሞት ማንም ዘወር ብሎ አያይም። ነገ ስትጎዳ አካል ጉዳተኛ ብትሆን የሆነ ነገር ብትሆን ማንም ዘወር ብሎ የሚያይህ የለም። ሁላችንም አስመሳዮች ስለሆን አይደለም አንተ ላይ ፈጣሪያችን ላይ ሳይቀር የምናስመስል ችግር ያለብን ሰዎች ነን እኛ። የሶሻል ሚዲያ አርበኛ ብቻ፣ የፌስቡክ አርበኛ፣ የቲክቶክ አርበኛ ብቻ፣ የዩቲዩብ አርበኛ። ይሄ ነው ኦርቶዶክስነት አይደለም። ስለዚህ አናስመስል፣ ወደ ቀልባችን እንመለስ። ጾም ነው፣ አናስመስል። ውሸታሞች ብቻ ከጎኑ አትሆኑም። ነገ እናያለን ደግሞ ምን እንደሚፈጠር። ብቻ እሱን ሰላም ያድርገው እግዚአብሔር አምላክ፣ ከጉዳት ይጠብቀው። አንድ ነገር ቢሆን ግን እንተዛዘባለን። ነገ አርፈ ነው በየቤት እያንዳንድ የምትቀመጥ። ውሸት፣ ወሬ፣ ማስመሰል በጣም ነው የሚደብረው። ማፈር አለብን በራሳችን። ማፈሪያ ብቻ ማፈር አለብን በራሳችን። ሁሉም የራሱን ቢዝነስ ይሰራል፣ ይቆምራል። ቁማርተኛ ብቻ፣ ውሸታሞች። በሰው ህይወት ግን እንደዚህ መጫወት አይገባም። በልጆች ህይወት አንጫወት። ስለዚህ ይሄን ወንድማችን የምንወደው ከሆነ እየሄደበት ካለው መንገድ እንዲመለስ እናድርገው። አካሄዱን ይቀይር። ቢቀርስ ይሄ ክርክር ምን ያደርጋል? እስላም፣ ክርስትና፣ ሙሐመድ ምን አገባን እኛ? እንደፈለጋቸው ይሁኑ። ሁሉም ነገር ፍርዱን ከሰማይ ከእግዚአብሔር ይቀበላል። እኛ ስንት ቆሻሻ ስራ እየሰራን አይደለ? በኦርቶዶክስ ስም ተጠልለን በቤቷ እየኖርን ስንት ፈጣሪን አንገት የሚያስደፋ የሚያሳዝን ነገር እየሰራን አይደለም? አስመሳዮች። መጀመሪያ ሌላው ሃይማኖት ጣታችን አንቀስር፣ የራሳችንን ቤት እናጽዳ። መጀመሪያ እኛ መች ሰላም ኖሮ ነው? መች ፍቅር ኖሮ ነው? ተግባብተን ነው እኛ ሲጀምር ይችን ቤተ ክርስቲያን ብዙ እያሳጣናት ያለ ነው እኛ ልጆቿ ራሳችን ነን። መጀመሪያ ቤትክን አጽዳ፣ መጀመሪያ ራስክን አጽዳ፣ ራሳችንን አጽዳ። መጀመሪያ የሰው ሃይማኖት አስተምራለሁ ከማለታችን በፊት መጀመሪያ ወደ ራሳችን እንመልከት። እኛ መቼ አንድ ነን? እኛ ኦርቶዶክሳውያን ተከፋፍለን ከአባቶች እስከ ወንድሞች እስከ ታች ተከፋፍለን አልቀን የለ እንዴ? ልንጠፋል ትንሽ የቀረን። በቸርነቱ ነው እግዚአብሔር አምላክ ጠብቆ የያዘን። ውሸታሞች ስለሆነ አስመሳዮች። ባካችሁ ተውት፣ ይኑርበት ይሄ ልጅ። አታስገድሉት። ይበቃል። እኔ ይሄን ክርክር አያስፈልግም። ታጨበጭባለህ። አጨብጫቢ ሁሉ ነገ እንተያያለን። ይሄ ልጅ አንድ ነገር ሲሆን ሁሉም ጠገህን ይዘህ ትቀመጣለህ። እኔ እንዲህ ብዬ ነበር ትተቻላችሁ ደግሞ። ውሸት ብቻ። ፈጣሪ ብቻ ልቦና ይስጠን። ጾም ነው። ለምን እንዋሻለን? ለምን እናስመስላለን? ለሁላችንም እሱ እግዚአብሔር ልቦና ይስጠን። ሌላ እኔ ምንም ማለት አልፈልግም። የምትደግፉኝ ሐሳቤን የምትደግፉ ልትደግፉኝ ትችላላችሁ። የማይዋጥላችሁ ደግሞ ዋጡት እየመረራችሁም ቢሆን ምንም ማድረግ አልችልም። እኔ ግን ለወንድሜ ለፎ የምመክረው ይሄ ነው። እየሄድክበት ያለው መንገድ መልካም አይደለም። ቆም ብለህ ብታስብ ጥሩ ነው። መሞት የለብህም። ብዙ ማገልገል እየቻልክ አንተ ለቤተክርስቲያን ታስፈልጋለህ። ያንተ እውቀት ለቤተክርስቲያን ያስፈልጋል። በብዙ መልኩ ቤተክርስቲያን ልታስተምር ትችላለህ። የግድ እየተፋለምክ ከሌላ ሃይማኖት ጋር እየተጋጨ ሌሎችን እየተቸ መሆን የለበትም። ስርዓት ባለው መንገድ እያስተማርክ ብቻም ቤተክርስቲያንህን ሃይማኖትክን ማገልገል ትችላለህ። ቆይ አትሙት። ምን ነው አጣደፈ? ሁላችንም ነገ ሟች ነን። ወንድሜ እፎይ ተረጋጋ የሚል መልእክት ነው እኔ ለማስተላለፍ የምፈልገው። እንደሌላው አላጨበጭብልህም። አይዞህ ከጎን ነኝ አለም። ከጎን አልሆንም። እንዴት ነው ከጎን የምሆነው? ነገ ሊገድሉ ይችላሉ እና እኔ ምን ላድርግ? እንዴት ነው ከጎን የምሆነው? ቆም ብለህ ማሰብ ጥሩ ነው። መዋሸት አልፈልግም። ይሄ ነው የኔ መልእክት። ምን ትላላችሁ እናንተ? ኮሜንት ላይ ብዙ ነገር ልትሉ ትችላላችሁ። እጠብቃለሁ። ሀገራችን ኢትዮጵያ ይጠብቅልን። ሁላችንም ካስመሳይነት ያውጣን። እውነተኛ ክርስቲያኖች አድርገን